የቀድሞ የህወሓት ታጋይ እንዲሁም የትግራይ ክልል ፕሬዝዳንት የነበሩት ጉምቱ ፖለቲከኛ አቶ ገብሩ አስራት በወቅታዊ ጉዳይ ላይ ለኤንቢሲ ቴሌቪዥን አስተያየታቸውን ሰጥተዋል። በጦርነት የሚነግዱ አሉ፣ በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ ያሉት አቶ ገብሩ አስራት ከጦርነት የሚገኝ ትርፍ የለም፣ እልቂት፣ ጉዳት፣ ውድመት እንጂ ምንም አይነት ትርፍ ከጦርነት አይገኝም። ማወቅ ያለብን ግን በጦርነት የሚያተርፉ አሉ፣ ስልጣናቸውን ማስጠበቅ የሚፈልጉ፣ ስልጣናቸውን ከፍ ማድረግ የሚፈልጉ አሉ። በጦርነት የሚነግዱ አሉ። ይሄ በግልጽ ታይቷል በትግራይ ጦርነት ወቅት። በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ። ሌላው ግን የነበረውን ሀብትን የጨረሰው የነበረው ሀብት ተንኮታኮተ። በመቶ ሚሊዮኖች የነበራቸው ኢንቨስተሮች፣ ነጋዴዎች ከስረዋል። በዚህ ጦርነት ፋብሪካቸው ተቃጥሏል። የነበራቸው ሀብት ተሽጦም ለዕዳ አይበቃም ተበድረው ስለነበር። ይህን ያየ ባለ ሀብትና ነጋዴ እንደገና ጦርነት ሊል አይፈልግም። ከዚህ በተጨማሪ በጣም የሚያሳዝነኝ የእናቶች ለቅሶ እስካሁን ሊቆም አልቻለም። ያለቅሳሉ እናቶች። ከእያንዳንዱ ቤተሰብ አንድ ሰው ከዛም በላይ የሞተበት ነው የትግራይ አካባቢ ሁኔታ። ይህን መድገም ወይም ጦርነት መፍጠር ማለት ሐዘኑን፣ ምሬቱን፣ አሰቃቂ ገጠመኙን መቀጠል ነው የሚሆነው ያለው ቁስል ሳይሽር። ስለዚህ ይህን መገንዘብ አለብን። በምንም መንገድ ወጣቱ፣ ገበሬው፣ ኤሊቱም ጭምር የሚገርመኝ ኤሊቱ ነው እያዩ ዝም የሚሉት። የሃይማኖት አባቶችም እንዲያው በቅርቡ አክሱም ላይ የምግባዊ ንግግር ቁጭ ብለው ሲያዳምጡ ነበር። አንፈልግም ይህን ጦርነት አላሉም የሃይማኖት አባቶች። ጳጳሳት ተብለው ሰላም ነው የምንፈልገው አላሉም። አንዳንዶቹ እንደውም ይህን የሚመርቁ አሉ። ይሄ እንዲህ የሚሆን የሚሰሩ አሉ። ይሄ ነገር መቆም አለበት። የትግራይ ኤሊቶች ከቁጥር በላይ ኃይል ያለው አቅም ያለው ነው። ኮኔክሽንም አለው። ስለዚህ ይህን ጦርነት ማስቆም ዋናው ስራ መሆን አለበት። ይህን እያልኩ ያለሁት በህወሓት በሻቢያ ወይም ጽምዶም የሚደረገውን ብቻ አይደለም። በመንግስትም በኩል መንግስት ወደ ሰላም እንዲመጣ የመግፋት ጫና ማድረግ ያስፈልጋል። ጉዳቱ የሁላችንም ነው። እኔ ትግራይ ስለምንቀሳቀስ ስለ ትግራይ አወራው እንጂ የጦርነት ጉዳት በሌላውን በኩል የሚሞተውን እገነዘባለሁ። የሚገድል ሁልጊዜም ይሞታል፣ የሚተኩስ ይሞታል፣ የሚያሸንፈውም ሟች ነው። ስለዚህ በሌላም በኩል የሚሰለፈውም ወጣት ነው። የኤርትራዎች ወጣቶች እንደ ምርኮ የተያዘ ሰራዊት ነው። በጣም በዛም ቢሆን ያሳስበኛል። በቃ ዘላለም በጦርነት ውስጥ የተከተቱ፣ የሚያመልጠው አምልጦ የቀረውን ሰብስበው ወደ ጦርነት ነው የሚማገዱት። ይሄ ነገር ማብቃት አለበት። ምንም ጥቅም የለውም። ከሻቢያ አመራሮች እንጂ የሚጠቀም ኤርትራዊ የለም። እነዚህ ከላይ የተጠቀሱት ኃይሎች ሁሉ ጦርነት እንዲያደርጉ ጫና የመፍጠር ጉዳይ የዜጋው፣ የኤሊቱ፣ የነጋዴውም፣ የባለሀብቱም የሁሉም መሆን አለበት። ድምጻቸውን የሚያሰሙበት ጊዜ አሁን ነው። ጦርነት ይብቃን ብለዋል አቶ ገብሩ አስራት። ይህ በእንዲህ እንዳለም ህወሓት ጥቅምት 28 ከሰዓት በኋላ ባወጣው መግለጫ የአፋር ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ የትግራይ ሰራዊት የአፋር ክልልን ዘርቀው ገብተዋል ሲል ጥቅምት 27 2018 ዓ.ም የሰጠውን መግለጫ ውድቅ አድርጎታል። ህወሓት የአፋር መንግስት ወይም ሐራ መሬት በሚል ስም በየአካባቢው እየተንቀሳቀሱ ትግራይን ያውካሉ ያላቸው ታጣቂዎች ቦታ መስጠቱ በጽኑ ተቃውሟል። የኢፌሪ መንግስት በአፋር ክልል ሐራ መሬት ያሉ ታጣቂዎችን በመጠቀም ሌላ ዙር ጦርነት እየጋበዘ ነው ሲል ከሷል። ትናንት ሌሊት የድሮን ድብደባ ተፈጽሟል። በድሮን ድብደባው የትግራይ ሰራዊትና የአካባቢ ነዋሪዎች ተጎድተዋል ብሏል። ህወሓት የጉዳት መጠኑን በቁጥር አላስቀመጠም። የድሮን ድብደባው የፕሪቶሪያ ስምምነት ሙሉ በሙሉ የሚጥስና የከፋ አደጋ የሚያስከትል ተግባር ነው ሲልም አክሏል። የአህጉራዊ አደራዳሪ ሀገራት ዝምታን ተከትሎ የኢፌሪ መንግስት የፕሪቶሪያ ስምምነት እንዳይፈጸም እንቅፋት ሆኖ ቆይቷል ያለው ህወሓት አሁን የድሮን ድብደባ በማካሄድ ስምምነቱን በግልጽ ጥሶታል ሲል ስሞታ አቅርቧል። የኢትዮጵያ መንግስት አሁንም ያሉ ልዩነቶች በሰላማዊ ፖለቲካዊ ውይይት እንዲፈታ ሲል ጥሪ አቅርቧል። በተያያዘ ዜናም ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት ተስፋ አልባ ኋላ ቀር ቡድን ሲል የገለጸው ኃይል የእርስ በርስ ጦርነት ጥዶ ወደ እልቂት ከማስገባቱ በፊት የለውጥ ኃይሎች ተደራጅተን መመከት አለብን አለ። ስምረት ፓርቲ ባወጣው መግለጫ ኋላ ቀር ቡድን ሲል የገለጸው አካል የፖለቲካ ፓርቲዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎችና የዓለም አቀፍ ማህበረሰብ ተማጽኖ ችላ በማለት ጥቅምት 26 2018 ዓ.ም የሻቢያ ተልዕኮ ለመፈጸም አፋር ክልል ዘልቆ በመግባት 6 መንደሮች ተቆጣጥሮ ይገኛል ብሏል። ድርጊቱና እርምጃው የፕሪቶሪያ የሰላም ስምምነት ከማፍረስ በዘለለ የትግራይና የአፋር ህዝቦች የጀመሩት መልካም ዝምድና የሚያበላሽ የአጥፍቶ ጠፊ ውሳኔ ነው ሲል ስምረት ፓርቲ ኮንኗል። ድርጊቱና የትግራይ ህዝብ ፍላጎትና ዓላማ ሳይሆን የሻቢያ ትዕዛዝ ለመፈጸም የተቃጣ መሆኑ ያብራራው ስምረት ፓርቲ ድርጊቱን አውግዞ ጦርነቱን ለማስቀረት በሰላማዊ መንገድ ትግሉ እንደሚቀጥል አሳውቋል። እምቢ በሻቢያ ወታደራዊ ኮማንድ በሚመራ ስር ሆነን አንዋጋም በሉ ሲል ስምረት ፓርቲ ለትግራይ ሰራዊት አባላት ጥሪውን አቅርቧል። ፓርቲው ለትግራይ ዲያስፖራ ማህበረሰብ ባስተላለፈው መልእክት ደግሞ ከነዚህ እድሜ ልክ ደማችንን መጣው የማይጠግቡ መዥገሮች ለመላቀቅ እጅ ለእጅ ተያይዘን ትግላችንን ከፍ እናድርገው ብሏል። የትግራይ ምሁራንና ባለሙያዎች ማህበርም የራሱን መግለጫ አውጥቷል። ህወሓትና አንዳንድ የጦር ጄኔራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ
ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። የትግራይ ምሁራንና ባለሙያዎች ማህበር ወይም GSTS በትግራይ ያንዣበበው የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ ያቀረበ። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። ህዝብን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለትም የክልሉን ጊዜያዊ አስተዳደርም ወቅሷል። አሁን በአካባቢው ያንዣበበ ያለውን የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስቧል። የማህበሩ የአመራር አባል የሆኑት ዶክተር ገብረኪዳን ገብረስላሴ ለዶይቼ ቬሌ ሬዲዮ በሰጡት ማብራሪያ የትግራይ ህዝብ ፍላጎት ሰላም ነው፣ ሁለተኛ ጦርነት እንዳይመጣ እንጸልያለን። ሆኖም ግን እንደዚህ አይነት ጥሪ ወይም የጦርነት ጥሪ የሚያደርጉ በሁሉም ወገን ካሉ ወጣቱ የዚህ ሰለባ እንዳይሆን ህዝባችንን በሰራዊት ያሉም አንዱ ሐራ መሬት የሚባል አለ። ሌላው TDF ትግራይ ውስጥ ያለው በመካከለኛው ምንም ወደ ግጭት የሚወስዳቸው ነገር ስለሌለ ወደዛ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆን ጥሪ ያደርገናል። ህዝቡ እምቢ ለጦርነት ማለት አለበት። ያለው ልዩነት የፖለቲካ ልዩነት ነው። በፖለቲካ ውይይት እንዲፈቱት ነው የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግ አለበት። ለጦርነት እምቢ ማለት አለበት ብለዋል። ህወሓት በሰጠው መግለጫም የድሮን ጥቃት ተፈጽሞብናል፣ የፕሪቶሪያ ስምምነት በኢትዮጵያ መንግስት ተጥሷል ብሏል። የኢትዮጵያ መንግስት የትግራይ ህዝብ ሞትና ስቃይን የመመኘት ፍላጎቱ የፕሪቶሪያ ስምምነትን በግልጽ ጥሷል። የትግራይ ህዝብና የትግራይ ህዝብ ነጻ አውጪ ግንባር ወይም ህወሓት የፕሪቶሪያ ስምምነትን ተግባራዊ በማድረግ ዘላቂ ሰላምን የሚያመጣ እምነት ለመገንባት በትዕግስት ሲሰሩ ቆይተዋል። ይሁን እንጂ ህልውናው የትግራይ ህዝብን በማጥፋት እንዲበቅል የሚያምነው የኢትዮጵያ መንግስት የፕሪቶሪያ ስምምነትን እንደሌላ የዘር ማጥፋት መሳሪያ በመጠቀም ህዝባችንን ለሞትና ለመከራ ሰለባ ለማድረግ አቅዷል። የአገዛዙ ባለስልጣናት የትግራይ ህዝብን ከፕሪቶሪያ ስምምነት በተቃራኒ ሲያስፈራሩ ቆይተዋል። ህወሓትና የትግራይ ህዝብ የኢትዮጵያ ባለስልጣናት የፕሪቶሪያ ስምምነትን ተግባራዊ እንዲያደርጉና የሰላምን መንገድ እንዲከተሉ ሲያሳስቡ ቆይተዋል። የኢትዮጵያ መንግስት ይህንን ይግባኝ ችላ ብሎ በአፋር ክልል ውስጥ የተደራጁና የታጠቁ ዘራፊዎችን ወታደራዊ እርምጃ ለመክፈት ተጠቅሟል። የኢትዮጵያ መንግስት የትግራይን ህዝብ ለማጥፋት በሚወስደው ስትራቴጂ እንደሚረዳው የተናገረውን ሁሉ እያከናወነ ነው። በአፋር እያደራጀውና እያስታጠቀው ያለው ወሮ በላም የዚህ ፕሮጀክት ቀጣይ እቅድ ነው። በጥቂት ከሃዲዎች የተታለሉትን እነዚህን ታጣቂዎች በአፋር ምድር ሌላ ዙር ጦርነት ለመጀመር የተጠቀመባቸው ነው። እንደተባለው የአፋር ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ትግራይን ከመሬቷ እያስቸገሩ ያሉትን ተንኮለኞች በመደበቅና የሌላ ዙር ጦርነት መሳሪያዎች በመሆን የጥፋት መሳሪያ እንደሆነ ከሷል። ይህ ክስ የትግራይ ህዝብ ከጎረቤት ህዝቦች ጋር ሰላም ለመፍጠር እየተሰቃየ ላለው ተደጋጋሚ ጥፋት እውነት ብቻ ሳይሆን ተገቢም አይደለም። የአፋር ብሔራዊ ክልላዊ መንግስት ባለስልጣናት ትላንት ከፈጸሙት ግፍ ንስሐ ከመግባት ይልቅ ለሌላ ዙር የጥፋት መሳሪያ መሆን የለባቸውም። ከዚህ ጥፋት መቆጠብና ትግራይ ከአፋር ወንድማማች ህዝብ ጋር ሰላማዊ ግንኙነት ለመፍጠር የምታደርገውን ጥረት መደገፍ አለባቸው። ህወሓት የአፋር ህዝብ በኢትዮጵያ መንግስት ትግራይን ለማተራመስ በተደራጁት ተንኮለኞች ላይ የሚያደርገውን ትግል እንደሚቀጥል እርግጠኛ ነው። የእነዚህ ሁሉ ድርጊቶች እቅድ አውጪና አስፈጻሚ የሆነው የኢትዮጵያ መንግስት አሁን የፕሪቶሪያን ስምምነት ጥሶ በጥቅምት 27 ምሽት የድሮን ጥቃቶችን ፈጽሟል። ድሮን ጥቃቱ በትግራይ ጦር አባላትና በአካባቢው ነዋሪዎች ላይ ጉዳት አስከትሏል። ይህ የድሮን ጥቃት የፕሪቶሪያን ስምምነት ሙሉ በሙሉ የሚጥስና ስምምነቱን ወደ ከባድ አደጋ የሚያመራ ነው። የኢትዮጵያ መንግስት የድርድር ሀገራትና የዓለም አቀፍ ድርጅቶች ዝምታ ተከትሎ የፕሪቶሪያን ስምምነት በግልጽ ጥሷል። ህወሓትና የትግራይ ህዝብ በድጋሚ የኢትዮጵያ መንግስት ሁሉንም ልዩነቶች በሰላማዊ የፖለቲካ ውይይት ለመፍታት ያለውን ግዴታ እንዲወጣና ከዚህ የጥፋት ተግባር እንዲቆጠብ ጥሪ አቅርቧል።